ተአምራዊ የተባለው ከሞተች ሴት በተለገሰ ማህፀን የተወለደው የመጀመሪያው ህፃን ግሬስ ቤል በ30ዎቹ ዕድሜ ክልል ትገኛለች። የተወለደችው ያለ ማህፀን ነው። ግሬስና የፍቅር አጋሯ ስቲቭ ፖዊል ልጅ እንዲኖራቸው ይመኙ ነበር። አሁን ተአምራዊ ልጅ አግኝተዋል። ከዚህ ዓለም በሞት ከተለየች ሴት በተለገሰ ማህፀን ልጃቸው ሁጎ ተወልዷል። ሁጎ ከተወለደ 10 ሳምንቱ ነው። ግሬስ በተአምር የተወለደ ልጅ ነው ትላለች። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። በዩናይትድ ኪንግደም ታሪክ ከሞተች ሴት በተለገሰ ማህፀን ልጅ ሲወለድ ሁጎ የመጀመሪያው ነው። ግሬስና ስቲቭ የሚኖሩት በኬንት ነው። ማህፀኗን የለገሰችውን ሴትና ቤተሰቦቿን ያመሰግናሉ። በጣም ደግና ለሰዎች የምታስብ ሲሉ ለጋሿን ያሞካሻሉ። ቤተሰቦቿንም ታላቅ ስጦታ ሰጥተውናል ብለዋል። ልጁ ሊወለድ የቻለው በኦክስፎርድና በለንደን በሚገኙ የሕክምና ባለሙያዎች ጥምረት ነው። የቀዶ ሕክምና ባለሙያዎቹ ልጁ ታሪክ የሚለውጥ ነው ብለዋል። እንደ ግሬስ ላሉ በርካታ ሴቶች ልጅ የማግኘት ተስፋ የሚሰጥ እንደሆነ ተናግረዋል። ሁጎ ምዕራብ ለንደን በሚገኘው ኪዊን ቻርልስ ኤንድ ቼልሲ ሆስፒታል ነው የተወለደው። ሲወለድ 3 ኪሎ ግራም ነበረ። ግሬስ የተወለደችው ያለ ማህፀን ስለሆነ የወር አበባ አታይም። ይህ ሁኔታ MRKH ሲንድሮም ይባላል። በዩናይትድ ኪንግደም ብቻ 5000 ሴቶች ተመሳሳይ እክል ይገጥማቸዋል። ግሬስ ልጅ መውለድ እንደማትችል የተነገረው በ16 ዓመቷ ነበረ። ጥንዶቹ ልጅ ለማግኘት እንደ አማራጭ የወሰዱት በልገሳ የተገኘን ማህፀን ለሷ በመስጠት ነበረ። አሊያም የአባትየውን የዘር ፍሬና የእናት እንቁላል ተደባልቀው በሌላ ሴት ማህፀን ውስጥ ልጁ እንዲያድግ የማድረግ መንገድ ለመከተል ሲያስቡ ነበር። ግሬስ የሌላ ሴት ማህፀን በቀዶ ሕክምና ሊሰጣት እንደሚችል ሲነገራት በጣም እንደደነገጠችና እጅግም ደስ እንዳላት ታስታውሳለች። የሞተችው ሴት ማህፀን ለግሬስ በቀዶ ሕክምና እንዲሰጣት የወሰኑት የሟች ቤተሰቦች ታላቅ ስጦታ አበርክተውልኛል ትላለች። በተለገሰው ማህፀን ልጁን እንድትወልድ አስችለዋታል። ለጋሼንና ቤተሰቦቿን ሁሌም አስባቸዋለሁ። ልጃቸው በዚህ ምድር ትልቅ ስጦታ የሆነውን የሰው ልጅ ሰጣኝ እንዳለፈች በማሰብ እንዲጽናኑ እጸልያለሁ። የሷ ክፍል የሆነውን አካል ከኔ ጋራ እስከ ወዲያኛው ይኖራል ትላለች ግሬስ። የማህፀን ቀዶ ሕክምና 10 ሰዓት የወሰደ ነው። በአውሮፓውያኑ 2024 በኦክስፎርድ በሚገኘው ቸርችል ሆስፒታል ላይ የተከናወነው። መጀመሪያ ላይ ጥንዶቹ እንቁላልና የዘር ፍሬ በማቀላቀል የሚከናወን ሕክምና IVF አግኝተዋል። ከዚያም ግሬስ ለንደን በሚገኘው ዘ ሌስተር ፈርቲሊቲ ክሊኒክ ሼል አግኝታለች። ሁጎ የተወለደበትን ቅጽበት ግሬስ ሁሌም ታስታውሳለች። የአውሮፓውያኑ የገና በዓል ሰሞን ነው። ጠዋት ተነስቼ ትንሽዬ ፊቱን ስመለከተው አስታውሳለሁ። ከህልም የነቃው መሰለኝ። በጣም አስደናቂ ነበር። በዩናይትድ ኪንግደም 10 የማህፀን ቀዶ ሕክምና ሙከራዎች እየተካሄዱ ሲሆን የግሬስ ከዚህ መካከል አንዱ ነው። እስካሁን 3 ቀዶ ሕክምና ቢደረግም የመጀመሪያው ልጅ ሁጎ ነው። በአውሮፓውያኑ 2025 በህይወት ካለች ሴት በተለገሰ ማህፀን ኤሚ የተባለች ህፃን ተወልዳለች። በ2023 በተደረገ የማህፀን ቀዶ ሕክምና አማካኝነት የኤም እናት ከታላቅ እህቷ የተሰጣትን ማህፀን አግኝታለች። ከቤተሰብ አባላት በተለገሱ ማህፀኖች 5 ቀዶ ሕክምናዎችን ለማከናወን እቅድ ተይዟል። ያለ ማህፀን ለተወለዱ ሴቶች ተስፋ። ሁለቱ ህፃናት ኤም እና ሁጎ በተመሳሳይ ሆስፒታል ነው የተወለዱት። ህፃናቱ እንዲወለዱ ያስቻሉት የህክምና ባለሙያዎች ለዓመታት ምርምር አድርገዋል። በኢምፔሪያል ኮሌጅ ሄርዝ ኬር የሚሰሩት የማህፀን ህክምና ባለሙያ ፕሮፌሰር ሪቻርድ ስሚዝ የማህፀን ቀዶ ህክምና ላይ ጥናት የጀመሩት ከ25 ዓመታት በፊት ነው። ፕሮፌሰር ሪቻርድ ከዓመታት ምርምር በኋላ ሁጎ ሲወለድ ማየት ችለዋል። በሂደቱ ብዙ ሰዎች ተሳትፈዋል። በማህፀን ቀዶ ህክምናው እንዲሁም ልጁ ሲወለድ አግዘዋል ይላሉ ባለሙያዎቹ። ቻሪቲ ውምፕ ዩኬ የተባለ ተቋም መስርተዋል። ሁጎ እንዲወለድ ባደረጉት እገዛ ምክንያት የልጁ ወላጆች ደስተኛ ናቸው። ለልጃቸው ከሰጡት ስም አንደኛው ዶክተሩን ለማመስገን በሚል ሪቻርድ ሆኗል። ጥንዶቹ ሁለተኛ ልጅ ለመውለድ ከወሰኑ ሙከራው ይቀጥላል። ከዚህ በኋላ ለግሬስ የተሰጠው ማህፀን በቀዶ ሕክምና ይወጣል። የሰውነቷ በሽታ ተከላካይ ህዋሳት የተለገሳት ማህፀን ላይ ጥቃት እንዳያደርሱ ለመከላከል እድሜ ልኳን መድኃኒት መውሰድ ይጠበቅባታል። ከዚህ የተሻለው አማራጭ ማህፀኑን ከሰውነቷ በቀዶ ሕክምና ማውጣት ነው። የቀዶ ሕክምና ባለሙያዋ ኢዛቤል ኪዊንጋ እንደሚሉት የሁጎ መወለድ አስደሳች ዜና ነው። በዘርፉ ለሚደረግ ምርምር አዲስ ምዕራፍ የከፈተ እንደሆነ ይገልጻሉ። በመላው አውሮፓ ከተሞች ሴት በተለገሰ ማህፀን ልጅ መውለድ የቻሉ ሴቶች በጣም ጥቂት ናቸው ይላሉ።
የማህፀን ቀዶ ሕክምና ለሌሎች ሴቶች መፍትሄ የሚሰጥ እንዲሆን ማድረግ ይሻሉ። ያለ ማህፀን የተወለዱ ሴቶች ልጅ የማግኘት ተስፋ እንዲኖራቸው ይሰራሉ። በተለገሰ ማህፀን የሚወለዱ ልጆች ማህፀን ከተለገሰው ሴት ጋር የሚያስተሳስር የዘረመል መዋቅር የላቸውም። በመላው ዓለም በተካሄደ 100 በላይ የማህፀን ቀዶ ሕክምናዎች ከ70 በላይ ህፃናት ተወልደዋል። ማህፀን መለገስ እንደ ልብና ኩላሊት መለገስ አይደለም። በፈቃደኝነት ላይ የተመሰረተ መሆኑ የሚረጋገጥበት የራሱ ሂደት አለው። በዩናይትድ ኪንግደም ሰዎች ከመሞታቸው አስቀድሞ የሰውነታቸው ክፍላቸውን መለገስ እንደማይፈልጉ ከተናገሩ ከህልፈታቸው በኋላ ለጋሽ እንዲሆኑ ተደርጎ ይወሰዳል። ለግሬስ የልጃቸውን ማህፀን የለገሱ ወላጆች ማንነታቸው እንዲገለጽ አልፈለጉም። ሆኖም በጣም ደስተኛ ነን ሲሉ ስሜታቸውን ገልጸዋል። ልጃችን የሰውነት ክፍሏን በመለገስ ለሌሎች ወላጆች ተስፋ መዳንና ጊዜን ሰጣለች ብለዋል። ልጃቸው ሌሎች 4 የሰውነት ክፍሎችንም ለተለያዩ ሰዎች ለግሳለች። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።